ጅማሮቼ ፍቅሮቼ ዛሬ ማታ ቲክቶክ እንገናኝ ያጀማ ብሏል። ብሩኬ ሀይሚዬ ንጉስ ሁሌ ቲክቶክ ላይ ሲመጣ ብሩክን ልብ ካላችሁ ሀይሚዬና ብሩክን ይቅርታ ልብ ካላችሁ ድራማቸውን ወይ ይቀንሱና ፍቅር ሆነው ነው የሚመጡት። ሞርዛን ብሩኬ ሀይሚዬን እየተንከባከበ ገባችሁ። አንደኛ ነገር ምንድነው ቲክቶክ ላይ በፍቅር ማሳለፍ ስለሚፈልጉ ነው። እንደዚሁም ደግሞ ለኦዲየንስም ክብር ነው። ገባችሁ። አሁን ልብ ብላችሁ ብዙ ጊዜ ቲክቶክ ከመምጣቱ በፊት ከሀይሚትዬ ጋር ፍቅር ፍቅር ይጫወታሉ ደስ የሚል ማለት ነው። እና ብሩኬ እንግሊዝ ነው በዚህ አጋጣሚ። ሲቀጥል እኔ ለረጅም ሰዓታት ቲክቶክ ላይ ነበርኩ። እቺ ልጅ እኔ ክላስ መጣች እኔ ክላስ ጸጥ ስለሆነ ማለት ነው። እና ክላሴን እኮ ብታዩት ሆቴል ነው የሚመስለው ከምር ነጭ በነጭ ምናምን ደስ ሲል አላህ ይስጣቸው ማለት ነው። ከኢትዮጵያ ስመጣ እንዲያሳምርልኝ እና ሶዛት ኤኒዌይ እኔ አሁን የመጣሁት ሀይሚትዬና ብሩኬ አላህ ፍቅራቸውን ይጨምርላችሁ። እኔ እና ሀይሚ ብሩኬም ስለቅባል ደቂቃ ነበርኩ ቲክቶክ ላይ ነበርኩ። ግን ሰሞኑን የሚታየው ቲክቶክ ላይ ውዶቼ ልብ ይሰብራል እኮ እኔ መፈትፈትም አልቻልኩም። አያም ብሩክ ማህርት ልቤ ነው ቅልጥ ያለው ማለት ነው። ምንድነው እየተደረገ ያለው? አሰሪዋ እሙሟን እንደቆረጠች ምናምን ነው እየተወራም ያለው። ቪዲዮም ላኪልኝ ይላሉ በኮሜንት እና አንደኛ ነገር እኛ የመጣንበት አላማ አልሐምዱሊላህ ደግሞ ከምንም በላይ ደስ ያለኝ ምንድነው ኢትዮጵያዊ አይደለችም። ግን ብዙ እህቶቻችን መጠንቀቅ ያለባችሁ አሁን ቲክቶክ ላይ ያለች ከአረቦች ጋር ራቁቷን የምትጨፍር በለው ተራቁቷል። እና መምከር እርስ በርሳችሁ ዲስከስ ማድረግ ራስን መጠበቅ ከወንዶቻቸው ሪሊውን ነው። አሁን እቺ ናይጄሪያ ናት አሉ እነሱ እንኳን ልማድ አለባቸው ከምር። እኔ የሆነ ለቅሶ ብለን ሄደን ሰዎቹ የቆየንባቸው ናቸው ገባችሁ። እና ያለ ጓደኛ መቀመጥ እንደማይችሉ እኛ ኢትዮጵያኖች ደግሞ ቢስሚላይ ምናምን ብዬ እንደውም ነገርኳት። ትዳር ባይኖራቸውም ግድ ጓደኛ ይዙ ምናምን አልኳት። እሷ ግን ጓደኛ እንዳላት ሱዳኔ ላይክ ነው የምታወራው። እና በጣም ፈጣኖች ናቸው። 2 አመት ያለ ጓደኛ መቀመጥ ያው በእንግሊዘኛ ካወራው እነሱ ይሰማሉ ቦይፍሬንድ ያለሱ መቀመጥ አይችሉም ገባችሁ። ሆኖም ግን ብዙ እህቶቼ ደግሞ መጠንቀቅ ነው ያለባችሁ። ባል የመዳሞቻችሁ ባል አሰሪ እንደዚህ ወጣቶች ኪችን ሲገቡ ኪችን እንኳን መግባት የለባችሁም። ሪሊውን ነው። እኔ አሁን ለምሳሌ ሰውየው ማር ቤት እያለ አንድ ቀን ማር ቤት ገብቼ አላውቅም። እኔም ማር ቤት እያለሁ ማንም ሰው አይገባም። ወንድ ከሆነ ማለት ነው። እንዳለ እዚህ ጀማ ውስጥ ያው 8 አመት የቆየሁበት ነው። ግን ሁሉም ጋር በእንግድነት ሲሄድ ራሱ ኔቨር ሰሚራ ልጅ ነው የሚባለው አይገባም። አልተለመደም። አታ እዚህ ጀማ ውስጥ ቆሻሻ ሰራተኛ አይደፋም። በጣም ደስ የሚላችሁ ነገር ማለት ነው። ነቃ ብቻ ስለምናደርግ አይደለም። ገባችሁ ነቃም ለብሳችሁ አድርሱ የሚል ሰው አለ። ግን የሆነ አንደኛ ነገር ራሳችሁን ማስከበር አለባችሁ። ወንዱ ማር ቤት ከሆነ ኪችን ከሆነ ሴቷ መግባት የለባትም። በቃ ቁጥብ መሆን አለባችሁ። እና ብዙዎቻችን ማለት ነው ራሳችሁን መጠበቅ አለባችሁ። እኔ ቲክቶክ ላይ ነኝ ያለሁት በቃ እንደው ግርም ብሎኝ እንደዚሁም ደግሞ ኢጃዛ ቤት ቁጭ ያሉ ወንድማችንን ደፍረውት ምናምን እሱ እንግዲህ ያቺ አሁን ህይወቷን አጣች። አንድ እግሯን እንትን አለ ሙሟን ቆረጠች አለች ሴትዮዋ። በመዳሙም አይፈረድም እኔ አልፈርድም። የመጣንበትን አላማ ማወቅ አለብን። በጣም ነው ያዘንኩት። እንደዚሁም ደግሞ ሊቭ ላይ ገስት ላይ ሆነው እርስ በርሳቸው ሲቆራረጡ እንግዲህ ያው ስለማይፈቅድ ነው ብዙ እንትን ማለት እሱንም አይታችኋል። እና እኔ ዘንድሮ የመጣብንን እኔ አላውቅም። እና ዱአ አድርጉ ውዶቼ ዱአ አድርጉ። ይኸው ሀቢባ ላይ ራሱ አረ የዚህ ሳምንት የተለየ ነው። እናት መዳም ቤት እንደኛ ልጇን አሳድጋ የአስራ ምናምን ልጅ አመት እሱም ፈልጉልኝ አፋልጉኝ ገዳዩን እያሉ ነው። አስቡ። እና የመጣብንን ሙሲባ አላህ ያበርድልን። ሁላችንም ዱአ አድርጉ ውዶቼ። አያም ብሩክ ማህርት ሪሊ ነው ቲክቶክ ላይ የሚታየው ነገር በጣም አስቀያሚ ነገር ነው። በቃ ለማየትም የሚቀፍ ነው። ወዴትስ እየሄድን ነው? ይሄን ያክል ጭካኔ ማለት ነው። እኛ ኢትዮጵያኖች እዚህ ጋር የከሌ ብሄር አይደለም። የሁሉም ብሄር ብሄረሰብ አንድ ነው። ከአንድ ሰው ጥሩ አለ ከአንድ ሰው መጥፎ አለ። ያው ሰርግ ላይ ሆነው እንግዲህ አንድ ፍሪ ልጅ እናትየው ሀቢባን ቪዲዮ ስሪልኝ የሚል ቪዲዮ ካያችሁ ማለት ነው። እና ቲክቶክ ላይ የምናየው ነገር በጣም ነው የሚያመው። እኛ ቅመሞች የመጣንበትን አላማ ማወቅ አለብን።
ልታይ ማለት የለብንም። በቃ አረቦችን ያኔ መድፈር የለብንም። ሲጀመር ከወንዶቹ ጋር የሆነ አደብ መያዝ አለብን፣ ስርዓት መያዝ አለብን። በጣም እኔ ቲክቶክ ላይ ነኝ ያለሁት ውዶቼ፣ ገደም ብዬላችሁ ቲክቶክ ላይ እኛ ጋር እንደነገርኳችሁ ከስራ ቦታ ሲመጣ እንኳን ሰውየውን በሳምንት አንዴ መልኩን ካየነው አናየውም። መቼ ወጥቶ መቼ እንደሚገባ በቃ እንደዚህ ተከባብረን ነው ወላሂ። እኔ ጋር ትስራ ነው የሚሉት እዚህ ራሱ እኔን ማለት ነው። ለምን እኔ አንደኛ ራሴን አስከብሬ፣ አንድ ሴት ምንድነው አንድ የመዳም ቅመም ራሷን ማስከበር አለባት መጀመሪያ ማለት ነው። የሆነ አይ ዶንት ኖ እኔ ብዙ ሰው የታዘብኩት አለ ከሚዲያ ጀርባ ራሱ አይገባቸውም። ተወደድኩ ምናምን ይመስላቸዋል መሰለኝና የመጣችሁበትን አላማ እወቁ። ቲክቶክ ላይ ያላችሁ ብዙዎች ማለት ነው አለች አሁን አማርኛ ብዙ አልችልም፣ ማንበብ ራሱ አልችልም። እኔ ኮሜንት ላይ አትድከሙ አማርኛ አታንብብ ምናምን እላለሁ። ያለማንበቡ አይደለም ቋንቋ ያለማወቁ አይደለም፣ ግን ራቁቷን ነው በቃ ከአረቦቹ ጋር። እነሱ ደግሞ ቤይሩት ትመስለኛለች። ይሄ ማለት በጣም ሚስቴክ ነው። እንደውም የእሷ ቋንቋ ተናጋሪዎች ምከሯት፣ ስድብ ሳይሆን ምከሯት፣ ምክር እና ውዶቼ በጣም ነው ቲክቶክ ላይ እንደዚሁም ደግሞ በጣም መጠንቀቅ ያለባችሁ በዚህ ሀገር ያላችሁ ማለት ነው። ራሳችሁን ጠብቁ፣ ተፍትሽ አለ፣ ራሳችሁን ጠብቁ ማለት ነው።